ህይወታችሁ የሆነ ቦታ ተጣብቆ የቀረ ሊመስላችሁ ይችላል። የሚገርመው ደግሞ እናንተም በዝምታ ቤታችሁ ውስጥ ተቀምጣችሁም ሊሆን ይችላል። አንዳንዴ ምቾት ይሰጠኛል ብላችሁ ያሰባችሁት ነገር የጭንቀታችሁ መነሻና ምንጭ ሆኖ ትኩረታችሁን ሊሰርቅና ሂደታችሁንም ሊገድል ይችላል። ኢነርጂያችሁን ከሚበሉ ነገሮች አጠገብም ልትተኙ ትችላላችሁ። ከዛ ደግሞ እነዛ ነገሮች ያላቸውን ኃይል በሚገባ ሳትረዱ እንደ ተራ ነገርም ልትቆጥሯቸው ትችላላችሁ። ታዲያ ዛሬ በቤታችሁ ውስጥ በፍጹም መቀመጥ የሌለባቸውን 5 ነገሮችን እንመለከታለን። ምክንያቱም እነዛ ነገሮች ኢነርጂያችሁን የሚያዳክሙ ጉዳዮች ስለሆኑ። እነዛ ዕቃዎች ፍላጎታችሁን ዝቅ ያደርጋሉ፣ አእምሯችሁን ግራ ያጋባሉ። ከዛ ደግሞ የምትኖሩበትን ቦታ የስሜት ዋሻ ያደርጉባችኋል። ስለዚህ እነዚህን ነገሮች በግልጽና በታማኝነት በታትነን መመልከት አለብን። ምክንያቱም ትክክል ያልሆነ አካባቢ ከምታስቡት በላይ ወደ ኋላ ሊጎትታችሁ ይችላል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ተከታተሉ። የመጀመሪያው ከቤታችሁ መወገድ ያለበት ነገር ወደፊታችሁ እንዳትራመዱ የከለከላችሁና በትላንታችሁ እስረኛ ሆናችሁ እንድትቀሩ ያደረጋችሁ የትኛውንም ነገር ነው። ከድሮ ፍቅረኛችሁ የተቀበላችሁት ሹራብ፣ አሁን አጠገባችሁ ከሌሉ ሰዎች የተቀበላችሁት የልደት ካርድ፣ አንድ ቀን አድርጓለሁ ብላችሁ የሰበሰባችሁት ኮተት፣ ሌላም። እነዚህ ነገሮች በሙሉ ሁሌም ባያችኋቸው ቁጥር ወደ ኋላ የሚጎትቷችሁ ናቸው። አንዳንዴ እንደዛ እንደማያደርጉ ቢመስሏችሁም እንኳ በሚገባ ካያችሁት ጎትተው ትላንት ጋር ያደርሷችኋል። ቦታችሁ ትላንት በጎዷችሁ ነገሮች ዲኮር ተደርጎ እናንተም አዲስ ምዕራፍን እስካልጀመራችሁ ድረስ ነገሮች ኢነርጂያችሁን ይይዛሉ። ታዲያ ያ ኢነርጂ ከህመም ወይም ከመካድ የመጣ ከሆነ በእናንተ ስፔስ ውስጥ በህይወት ይቆያል ማለት ነው። እነዛን ነገሮች ከእናንተ ጋር ማስቀረት ማለት የትላንት ቁስሎቻችሁ የሚጠራቀሙበትን ሙዚየም መገንባትና ያንን ሙዚየም ደግሞ ቤት ብሎ እንደመጥራት ነው። ሁሌም ቢሆን እነዛን ነገሮች ባያችሁ ቁጥር አእምሯችሁ ከዛ ነገር ለማምለጥ በከፍተኛ ሁኔታ ያደረጋችሁትን ትግል አስታውሶ ምላሽ ይሰጣል። ወዲያውኑ የመከፋት ስሜት ይሰማችኋል። አንድ ቦታ የመጣበቅ ስሜት ይከባችኋል። እናም ደግሞ ሙዳችሁ ለምን እንደተለወጠ ራሱ አትረዱትም። ስለዚህ እነዛን ቁሶች አስወግዷቸው፣ ለግሷቸው። ማቃጠል ካለባችሁም ወደ ጓሯችሁ ሰዱና ወደ አመድነት ቀይሯቸው። ብቻ በምንም ይሁን በምን እንዲሄድ አድርጉት። ሁለተኛው የግድ ከቤታችሁ መወገድ ያለበት ነገር ፌክ የሆነ ሞቲቬሽን እና ህይወታችሁን የሚለውጥ እንደሆነ የሚያስመስል ነገር ግን በፍጹም የማይለውጠውን ነገር። እነዛ ግድግዳችሁ ላይ የለጣጠፋችኋቸው ፖስተሮች፣ የምትኖረው አንዴ ነው ወይም ደግሞ ጠንክረ ተፋለም ምናምን የሚሉ ጥቅሶች እናንተ በምታስቡት መንገድ እያነቃቋችሁ አይደለም። እነዛ ጥቅሶች አነስተኛ ለሆነው ዲሲፕሊናችሁ የሚቀርቡ ሰበቦች ናቸው። የማበረታቻ ጭንብል ለብሰው ነገር ግን እዛው የተሰቀሉበት ግድግዳ ላይ የሚቀሩ እንጂ ምንም የማይፈጥሩ ተራና ትርጉም አልባ ነገሮች ናቸው። እውነተኛ ተነሳሽነት የሆነ ሶሻል ሚዲያ ላይ ካያችሁት ጥቅስ ወይም ደግሞ ቲክቶክ ላይ ካያችሁት ቪዲዮ የሚመጣ ነገር አይደለም። ይልቁኑ ያ የሚመጣው በየቀኑ ከምትተገብሩት ልማድ ነው። የእናንተ ፍሬያማነት የምርም እውነተኛ የሆነ ማንነታችሁ ላይ መደገፍን ትቶ ግድግዳችሁ ላይ የሰቀላችሁት የሆነ ጥቅስ ላይ ጥገኛ ከሆነ ሁሌም የሚሰማችሁ ስሜት ያልተረጋጋ ሰው የመሆን ስሜት ነው። ቤታችሁ በፍጹም የሞቲቬሽን ብሮሸር መምሰል የለበትም። ይልቁኑ ቤታችሁ በእውነተኛ መሳሪያዎችና በግልጽነት ውስጥ እድገታችሁን የሚደግፍ መሆን መቻል አለበት። አዋራ የለበሱ ፌክ አበባዎች፣ ማንም የማይደገፋቸው ቆንጆ ትራሶች፣ ትርጉም አልባ የሆኑና የእይታ ጩኸትን የሚጠሩ የዲኮር ጋጋታዎች፣ ብቻ ሌላም። እነዚህ ነገሮች በሙሉ ኢነርጂያችሁን አብዝተው ዝቅ የሚያደርጉ ነገሮች ናቸው። ያልበዛና የተቀናነሰ ህይወትን መኖር ማለት እንደ መነኩሴ መኖር ማለት አይደለም። ይልቁኑ ያ በምንም መመዘኛ ትርጉም የሌለውን ነገር ማስወገድና አእምሯችሁን በነፃነት የሚተነፍስበትን ስፔስ መፍጠር መቻል። ኢንቨስት ማድረግ ያለባችሁ ህይወታችሁን በሚያሻሽሉ ጉዳዮች ላይ ነው። ለምሳሌ ንጹህ የሆነ ዴስክ፣ ዋይት ቦርድ፣ የሆነ ነገርን የምርም የሚያስተምራችሁ መጽሐፍ፣ ሌላም። ከፍ በሚያደርጓችሁ ነገሮች ላይ ነው ቤታችሁ መሞላት ያለበት። ሶስተኛው ካታጎሪ ደግሞ እንግዲህ ከባዱ ምድብ
እዚህኛው ምዕራፍ ላይ ማስወገድ ያለባችሁ ነገር አሁንም ድረስ ውስጣችሁ የሚኖረውን የመርዛማ ሰዎችን ኢነርጂ ነው። በነገራችን ላይ ይሄንን ስል ከነዛ ሰዎች የተበረከተላችሁ ስጦታንም ይጨምራል። ብራስሌቶች፣ ፎቶዎች፣ ብቻ እናንተን ከጎዷችሁ ሰዎች ጋር የተቆራኙ የትኞቹንም ስጦታዎች ማስወገድ አለባችሁ። ማስተዋል ያለባችሁ እውነታ እነዛን ነገሮች እስካላስወገዳችሁ ድረስ ምን ያክል ኔጌቲቭ ኢነርጂን ተሸክማችሁ እንደነበራችሁ በፍጹም አይገባችሁ። በጣም አታላይ ከሆነ ጓደኛችሁ የተበረከተው ብራስሌት በፍጹም መዘነጫ ፋሽን አይደለም። ያ አሁንም ድረስ ተሸክማችሁ የምትዞሩት የስሜት በሽታ። ከካዳችሁ ሰው የተበረከተላችሁ በፍሬም የተሰራ ፎቶ በፍጹም ትዝታ አይደለም። ይልቁኑ ግድግዳ ላይ የተሰቀለ ራስን ማክበር ነው። ቁሶች ማስታወሻ ናቸው። ታዲያ እናንተ ጋር ስታስቀሯቸው ሳታስቡትም ቢሆን ኢነርጂያቸው በእናንተ ህይወት ውስጥ እንዲኖር ግብዣ እያቀረባችሁለት ነው። ቁስላችሁን ክፍት እንደሆነ የሚያስቀሩትን ነገሮች ይዛችሁ በፍጹም እድናለሁ ማለት አትችሉ። ይሄ ማለት እኮ ከቀድሞ ፍቅረኛችሁ ጋር ተለያይቻለሁ እያላችሁ ማታ ማታ ግን ከነሱ የተቀበላችሁትን ልብስ ለብሶ እንደመተኛት ነው። ነገሩን መልቀቅ ህመሙንም የምትለቁበት የመጀመሪያው ስቴፕ ነው። አራተኛው ማስወገድ ያለባችሁ ነገር ብዙዎች የሚሰናከሉበትና የሚወድቁበት ወጥመድ የሆነውን ምቾትን ማስመሰል የሚባለውን ነገር። ብዙ ቁሶችና ኮተቶችን መሰብሰብ ደህንነቱ የተጠበቀ ህይወት እንዲኖራችሁ እንደሚያስችል ነው የምታስቡት። ነገር ግን የተመሰቃቀለ ነገር በዝምታ የሚያጠቃ ጭንቀትና ፍርሃትን ነው የሚፈጥረው። እያንዳንዱ የተመሰቃቀሉ ነገሮች ክምር ወደ ኋላ እንደቀራችሁ ነው ሹክም ይላችሁ። ከዛ ለምንድነው የድካምና የመዛል ስሜት የሚሰማኝ? ትኩረቴ ለምን ተሰረቀ? ምንም በግልጽ በማላቀው ምክንያት ለምን ክብድ የሚል ስሜት ተሰማኝ የሚለው ጉዳይ ያሳስባችኋል። ያ የሚሆንበት ምክንያት እንግዲህ ያላችሁበት አካባቢ በሄዳችሁበት ቦታ ሁሉ አእምሯችሁን ባልተጨረሱ ጉዳዮች ስለሚያወዛግበው ነው። የተመሰቃቀለ ክፍል አእምሯችሁን በማያቋርጥ መልኩ በተጠንቀቅ እንዲቆም ያስገድዷል። ሳታስተውሉት ኢነርጂያችሁን አሟጦ ይበላል። ልክ ቤታችሁን ካስተካከላችሁና ካጸዳችሁ በኋላ የሚሰማችሁ ያ የተረጋጋና እርፍ የማለት ስሜት ዝም ብሎ የምናብ ዓለም ቅዠት አይደለም። ያ ኒውሮሳይንስና የስሜት ግልጽነት ነው። አእምሯችሁ በስርዓቱ የተደረደሩና የተሰለፉ ነገሮችን ይወዳል። ምክንያቱም እነዛ ነገሮች አእምሯችሁን አትጨነቅ፣ አሁን ዘና ለማለት ሁኔታው በሙሉ ሴፍ ነው፣ ነገሮችን በግልጽ ማሰብ ትችላለህ ስለሚሉት ነው። ቀላሉን ህግ ተጠቀሙ። ቤታችሁ ውስጥ የሚገኝ የትኛውንም ነገር ባለፉት 6 ወራት ውስጥ ካልተጠቀማችሁበትና ደስታን ካላመጣላችሁ ያ በቃ መወገድ ያለበት ቆሻሻ ነው። ቤታችሁ በፍጹም የድሮ ስሜቶችና የድሮ ኮተቶች ማጠራቀሚያ ስፍራ መሆን የለበትም። ይልቁኑ መሆን ያለበት በቀላሉ የምትተነፍሱበት፣ ጭንቀትና ፍርሃት በየቦታው የማይደበቅበት ውብ የነጻነት ቦታ ነው። አምስተኛውና የመጨረሻው ዛሬውኑ ከቤታችሁ መወገድ ያለበት ነገር የማይጎዱ የሚመስሉ ነገር ግን በሚስጥር ህይወታችሁን እንደ ታጋች የሚቆጣጠሩ የምቾት ሰገነቶች ናቸው። የሳምንቱ የመጨረሻ ቀናችሁን የሚበሉ የድሮ ጨዋታዎች፣ ደጋግማችሁ የምታዩዋቸውና እድገታችሁን የሚያዛቡ ፊልሞች፣ ሰበብ የሞላቸው የምግብ መደርደሪያዎች፣ ሌላም ሌላ። እነዚህ ነገሮች እንግዲህ ዘና እንድትሉ የሚያደርጉ ይመስላሉ፣ ነገር ግን በምቾት መልክ የተጠቀለሉ ራስን ችላ የሚያስብሉ መሳሪያዎች ናቸው። ለራሳችሁ እኔማ እየተዝናናው ነው ትሉታላችሁ። ነገር ግን የምርም በጥልቀት ካያችሁ መሆን ካለበት መደረግ ካለበት ነገር ራሳችሁን እየደበቃችሁት። እድገት በፍጹም ከምቾት ሊመጣ አይችልም። ይልቁኑ እድገት የሚመጣው ችላ ያላችሁት እያዘገያችሁት የነበረውን ነገር ከመጋፈጥ ነው። የምቾት ሰገነቶች ጠቃሚና አስፈላጊ ቦታዎች አይደሉም። ፍላጎታችሁን በዝምታ ውስጥ የሚገድሉ ቀስ እያሉ የሚገለጡ ወጥመዶች ናቸው። አካባቢያችሁን በሚገባ ፈትሹ። ከዛ ራሳችሁን በታማኝነት ጠይቁ። እነዚህ በዙሪያዬ ያሉ ነገሮች እንዳድግ ይረዱኛል ወይስ ደግሞ ባለሁበት ቦታ ተጣብቄ እንድቀር ነው የሚያደርጉት በሉና ጠይቁ። የሆነ ነገር የበለጠ ስል የተረጋጋ ጤናማ ወይም ሀብታም የማያደርጋችሁ ከሆነ ወደ ኋላ እየጎተታችሁ ነው ማለት ነው። ቤታችሁ የግዴታ ቀጣዩ ቨርዥናችሁን መደገፍ አለበት እንጂ መተው የምትፈልጉትን የትላንት ማንነታችሁን ማምለክ የለበትም። አስተዋላችሁም አላስተዋላችሁም ቤታችሁ የአእምሯችሁ አካላዊ መስታወት ነው።
ቤታችሁ ቀውስ የሞላውና የተደበላለቀ ከሆነ ሐሳባችሁም በዛው ልክ የተበላሸና የተመረዘ ይሆናል። መቼም ውጫዊ እናንተነታችሁ እየጮህና እየተረበሸ ውስጣችሁ ሰላም እንዲሰማችሁ እንዳትጠብቁ። እያንዳንዱ ቁስ የሆነ ቦታ ተጣብቃችሁ መቆማችሁን የሚያመላክት ነው። ነገር ግን ልክ እንዲሄድ እንዲጠፋ ስታደርጉ ኢነርጂያችሁ ከፍ ይላል። አስተሳሰባችሁ ግልጽ እየሆነ ይመጣል። መነሳሳታችሁ ደግሞ በድጋሚ ተፈጥሯዊ እየሆነ ይመጣል። ነገሮችን መቆጣጠር ልክ ህይወት ቀላል ስትሆን የሚመጣ ነገር አይደለም። ይልቁኑ አካባቢያችሁ በንቃት የሚመራ ሲሆን ነው የሚመጣው። ፖለቲከኛና ፈላስፋ የነበረው ኤፒቲከስ እንደሚለው ከሆነ ራሱን ማስተር ያላደረገ ሰው በፍጹም ነፃ ሰው ሊባል አይችልም በማለት አስቀምጧል። እናም ራስን ማስተር ማድረግ ከቀላል ቦታ ነው የሚጀምረው። ክፍላችሁ፣ ቤታችሁና በየቀኑ ዙሪያችሁን የሚከባችሁን ነገር አስተውሉ። ቀውስን ምቾት ብላችሁ መጥራት አቁሙ እና ደግሞ የራሳችሁ የትላንት ኮተቶች የተጠራቀሙበት ሙዚየም ውስጥ መኖር አቁሙ። ከመረበሽ ይልቅ ዲሲፕሊንን የሚደግፍ ስፔስ ፍጠሩ። የምትቆዩበት አካባቢ ኢነርጂያችሁን ቅርጽ ያስይዛል። ኢነርጂያችሁ ደግሞ የህይወታችሁን አጠቃላይ አቅጣጫ የሚወስንና ቅርጽ የሚያስይዝ ነገር ነው። ቤታችሁ ከፍ የምትሉበት አሊያም ደግሞ በስሜት ዋሻ ውስጥ ተጣብቃችሁ የምትቀሩበት ቦታ ነው የሚሆነው። ስለዚህ የትኛው መሆን እንዳለበት ደግሞ በሚገባ መምረጥ መቻል አለባችሁ። የምንኖርበት ዓለም ከበቂ በላይ ቀውስ ሞልቶታል። ስለዚህ ቤታችሁ የግድ ጸጥ ያለና ሰላም የምታገኙበት ቦታ መሆን ይጠበቅበታል። ቤታችሁን በሚገባ ተመልከቱ። እያንዳንዱን ስፍራ አስተውሉ። ከዛ ራሳችሁን እንዲህ ስትሉ ጠይቁት። ይሄ ስፍራ የምርም ሰላም ይሰጠኛል ወይስ ደግሞ ለአእምሮዬ መርዛማ የሆነ ነገር ነው የሚሰጠኝ ብላችሁ ጠይቁ። ከዛ መልሱ መርዛማ ነገር ነው የሚሰጣችሁ የሚል ከሆነ አሁኑኑ ያንን ነገር አስተካክሉት። ያንን ስታደርጉ ደግሞ ያለምንም ጸጸት መሆን መቻል አለበት። ንጹህ የሆነ ቦታ ንጹህ አእምሮን ይፈጥራል። ያ ንጹህ አእምሮ ደግሞ የምትፈልጉትን ህይወት ለመገንባት ዋነኛው መሳሪያ ነው። ታዲያ የምትኖሩበት አካባቢ የእናንተን ኢነርጂ መምጠጥ ሲያቆም ደጋግማችሁ እሆነዋለሁ ስትሉት የነበረውን ማንነት የምትሆኑበትን ኢነርጂ ታገኛላችሁ ማለት ነው። ቤታችሁ ገብታችሁ የምትተኙበት ቦታ ብቻ መሆን የለበትም። በምትፈልጉት መንገድ ያንን ቤት አጽዱት። ያ አእምሮአችሁን ያጸዳላችኋል። የጸዳው አእምሮ ደግሞ ህይወታችሁን በምትፈልጉት መንገድ እንድትመሯት ያስችላችኋል ማለት ነው።